ያላቸው አላቀርብም ነው ያላቸው። ሰምተናል። የሌለው ያጣው አላናገርም ነው ያላቸው። ተወን ከፌዴራል ውጭ እንገዛለን አሉ። አሁን ብቻውን አገኘ ኤርትራን ፌዴራል መንግስቱ በእናትህ ብቻውን በግለት። እሱማ ከኔ በፊት አሁን ከአንተ በፊት የተናገረው ነው። ቆይ አይላቸው ነው። እኛ ከህወሓት ጋር መስራት አለብን ብሏል። እኛ ስማ አንተ ሩዋንዳ ባኒ እኛ ኤርትራ ትዋጋ ወይ ትዋጋ ሩዋንዳ ነው ያለች። ሩዋንዳ አንተ ሉዳክሪስ ብያለሁ ደግሞ ታውቃለህ። የአንጎላው ሉዳክሪስ ይኸውልህ ምንድን ነው መሰለህ እኔ ህግደፍን አልወድም፣ ግን የኤርትራ ህዝብ እንዲጎዳ ወይ ጦርነት እንዲደረግበት አንድ ደቂቃ ወጣ እኮ ቤተሰብ ከኤርትራ አንተ ለደንታ ነው። አንተ ቤተሰብ አንተ ሰዎቹ እንዲሞቱ እንዲቀጠቀጡ ምናምን ሀሳብ የቀሩት ሻቢያዎች ኑርህ በቃ ሻቢያዎች ናቸው እኮ ፍሬ የቀሩት። ይህን ኤርትራ ውስጥ ምን ህዝብ አለ? አንተ ምን አገባህ? ሄደህ ተሰዷል። እውነቱን ነው። አይ እንትን ነው። አይ ህዝብ ያለ የለም ፍሬ እንደዛ ምንድን ነው ህዝብ ለምን ያለ ህዝብ ጋር ጦርነት አለ እንዴ? እንዴ ኧረ ሚኪ ቆይ የሚለውን ማለት እንትን ሁን እንጂ 250 ሺህ የሚለውን ያውቀዋል አይደል? ነው ስማ 250 ወታደራሉ አይደል? የፈለገ ይኖረው በቃ። እሺ ሻቢያም እንደዛ ነው። ተጋጠሙ እኮ ነው ያልኩት። እኔ ለምን ህዝቡ ጋር እንደምትወስዱ ነው ግራ የሚገባኝ ፍሬ። አንተ ሰውዬ ለምን ሰላማችን እናሰጠን? የህዝብ ደም አይደለ እንዴ? ሰው አባ እንጃ ይቀልዳል እንዴ? ይውጣላችሁ እኮ ነው እንደዚህ በተጋብ ከምንኖር ይለኝ። አይ ጥፉልን ማለት ነው። እሺ ጥፉ ሁለቱ ተጫረሱና አለቁ እንደማለት እኮ በቃ ታዝማኒያ እንደው እያልን ያለው። ድሮ እኔ ህፃን ሆኜ አንድ ትምህርት ቤት አስተማሪዎቹ ሲያወሩ ሰማኋቸው። ህፃን በጣም 3ኛ ክፍል ይመስለኛል እና አማርኛ ነው የሚያወሩት፣ የተወሰኑት ደግሞ ኦሮምኛ ያወራሉ። ምንድን ነው የሚሉት መሰለሽ? በ80 ዓመተ ምህረት አካባቢ ነው የኤርትራና የትግራይ አማጽያን አፐር ሃንድ ይዘዋል ተብሎ ሌላ ቀርቶ ወያኔ እስከ ወለጋ መታለች ተብሎ ነበር። ኦነጋ የሆነ ስራ ይሰሩ ነበር፣ ያሰለጥኑ ምናምን ይሉ ነበር። ምን ቢሉ ጥሩ ነው? እኔ ቁጭ ብዬ እሰማለሁ። ያወራሉ ሲዊክስ ባንድ ሚኪ ባይዘው እኔ ህግዳፍን ስለምጠላ እንጂ ዛስ ፒፕል አር ኤርትራያን ኢዝ አወር ፒፕል። በተለይ ለትግራይ ኦኬ ፒፕላችን ናቸው። እነሱ ስቱፒድ ስለሆኑ እኛ ስንቀጠቀጥ እንድንቀጠቀጥ ስለፈለጉ ነው። አንድ ቀን አልፈልግም። አያፍ ሊናም አለኝ። ያ ህዝብ ደግሞ ብዙ መከራ ይበዛ እንትን ያለበት ጦርነት እያላችሁ እኔ ልክ ጦርነት እንዳልኩኝ አታደርጉ። ስነ ስርዓት ያዙ። ጦርነት ስነ ስርዓት ያዙ። እየመጣችሁ ከሻቢያ ጋር ስትሞዳሞድ የነበሩ ብልጽግና አይደላችሁ? ምን አድርጉ ነው የምትሉ? ያማችኋል እንዴ? እዚህ ስርዓት ይኑራችሁ። አይ ፍሬ ግን እንዴ ነው ህዝብ ነው ማለት ህዝብሽ ከሆነ በቃ ቆይ አንዴ አይ አንተ እሱ ነው ብልጽግና የሚናገሩት አውቃለሁ። ዝም በል እኔ እዚህ አጣብቂኝ እንትን ትዋጋላችሁ። ተዋጉ ያገባኝ ምን ያልከለክላችሁ አላዋጋችሁ፣ ግን ተዋጉ እንድል የምፈልግ አታስመስሉ ዜቦች። ኦማር ፍሬ በቃ ዝም በል አንተማ በእናትህ አባቴን አይቼ የአካል ጉዛይ ህዝብ እንዳለ ሲያግዛችሁ አልነበር እንዴ በጦርነቱ ሰዓት? ሁሉም ኤርትራውያኖች ናቸው። አካል ጉዛይ ሁሉ ኧረ ፍሬ ሁሉም ኤርትራውያኖች ናቸው። ኤርትራማ ዘመተችባቸው ሁሉ ምንም አሁን ይውለህ ይሄድህ እንደው ነገር አንተ ቆይ ጦርነት በጣም በፍቅር ነው ጦርነት የምትወደው አይደለም። 2 አይነት ነጸብራቅ ነበረ በትግራዩ ጦርነት ጊዜ። የአካል ጉዛይ ሰው የኔ ቤተሰቦች እናንተ ሲያግዙ ነበረ ቀን ከሌሊት ገንዘብ እየላኩ። አማሴን ደግሞ እኔ በኋላ እኮ ነው የተረዳሁት ፍሬ። ከዛ በኋላ እኮ ነው ከጨዋታ ራሴን አቁሜ እንደዚህ ነው እናት አለም። ኤርትራ ጋር ያለው እኮ በጣም አስቸጋሪ እኮ ነው ያለው፣ አስቸጋሪ ፖለቲካ እኮ። አሁን ይኸውልህ ቆይ እንደ እንትን ተረጋጋና ማለት ነው የኢትዮጵያ መንግስት ማለት ነው እና የኤርትራ መንግስት አሁን አሱናስ ፖሲብል አማራ ሪጅን ላይ ያለውን ጦርነት እንዲያቆሙ፣ የመጀመሪያ የኦሮሚያ ላይ ያለ ችግር መፈታት አለበት፣ የትግራይ ይፈታ በሉ። ከዛ እንደ መንግስት ዲል ማድረግ ያለባቸውን አማራው ምንም አሁን ዝም ብሎ ጥጋብ ነው እንጂ ምንም የሚያታግለው ነገር የለም። አማራው ምንም ምን አለ? አንተ ማነህ? ጥጋበኛ አንተ ነህ። አንተ ጥጋበኛ ነህ እኮ። አይ ምን ሀገራችን ደሃ ነች። እኛ የሚያስፈልገን ዳቦ ነው እንጂ ምን ትግል ምን ይሰራል? ከትግራይ ምን አተረፍን? ከትግራይ ጦርነት ፍሬ
ምን አተረፍን? በቃ ወደ ምርጫ በቃ አንተ የአማራና የትግራይ ያስተካከለ እኔ ምን ባኒ እውነታቸውን ነው ደቡብ ነው ያሉ እውነታቸውን ነው ደቡብ ነው። እኔ ኩናማ ነኝ። ኩናማ አባገዳም ባንዲራ ይዘን ኩናማ ታዲያ ሰሜን ላይ እኮ ነው ያለው እና ሰዎች በድሉን ነበረ። ገና እሱን ራሱ እኮ እንበቀላቸዋለን። ፍሬ ኤርትራም የትግራይም እኛ የአባገዳም ባንዲራ ይዘን ስንወጣ ትገሉን ነበር። ይሄን አታውቂም? በታሪክ ኩናማ የአባገዳም ባንዲራ ይዞ የሚወጣው ጺም የሌለው ነው። አንተ ግን ጺም ኬታ መጣህ አልሽኝ። እሺ ይሁን፣ ግን ዘመዶቼ እንደዚህ ይገደላሉ። እኔ ወደ ዋናው ነገር ስንመለስ አሁን ላይ እኛ አፍሪካውያኖች የሚያስፈልገን ዳቦ ሩዝ ነው የሚያስፈልገን። አለቀ እኮ ዳቦ ሙዝ እንድንፈልግ እኮ ሰላም ያስፈልጋል፣ ልማት ያስፈልጋል እኮ። ተው አንተ በቃ ይበቃኛል ብሎ ወደ ቤት ግባ እኮ። አብይ አህመድ ነው ማረጋ እሱ አብይ አህመድ ነው። አብይ አህመድ ስትል ብዙ ኦሮሞዎች ይደግፉታል፣ ብዙ አማራዎች ይደግፉታል። ከእነሱ ጋር ነው የምትጋጨው። ማይሆን ፖለቲካ ነው። አብይ ተዋትን አስቀምጠ ሰነት ባህል ስባይ ከዚህ ቤት ብሎክ አድርጌ ኦሮሞ ጋር እየተዋጋ ነው። እንደገና ደግሞ አማራውም ከአብይ ጋር እየተዋጋ አይደለም። ስለ አማራ ታዲያ እየተዋጋ ነው። አልገባህም እንጂ ፍሬ ምንድን ነው እየሆነ ያለው? ለምንድን ነው ግን እኔን እንደዚህ አናት አናት ያሉት? ግጣሙ ሰኔ የሚባላል ለዋንዳ ጋር የሰው አስተሳሰብ ስለሌለ እኮ ነው። እንዳንተ አይነት እኮ ነው። አንደኛ ይኸውልህ ሰነ እሱ ኦሮሞ አይደለም። ስነ ስርዓት ያዝ። የራሱ ጉዳይ አስተሳሰብ ነው። ኦሮሞ ነኝ ቆይ ጉዳይ ሰነ ብልጽግና ትላለህ፣ ከብልጽግና ጋር ነው ጥለ ኦሮሞ ትላለህ። ከዚች ቤት ትሄደልኛለህ። እሺ ችግር የለም። ብልጽግና ነው ዋንዳ ምንም እኔ እንዳወራ አትፈልግም። ትስብኛለሽ፣ አታዋሪኝም አትበል ከሆነ እሱ ችግር የለም። ግን እንደዚህ አይነት ሰዎች ናቸው አብይን ኦሮሞ አትበል ነው ያለችው። ለእንትን እሱን ተቀብያለሁ። እንደዚህ አይነት ሰዎች ናቸው ብልጽግናን የሚደግፉት። ደጋፊው ነው ብዙ ደጋፊ የአማራ አለው የኦሮሞ አለው ብሎ ይነግረናል። አንተ ደጋፊ እኮ ነህ። ይኸው እያንጸባረቀው ያለው ጥጋብ ነው። አማራ ምንም አልሆነም፣ የሚያታግል ነገር ምንም የለውም እያልክ ነው። መልስ ልስጥ ሚታርግልኝ ከአንተ መልስ አልፈልግም። ዲሞክራሲ አታውቅም ማለት ነው። ለዚህ እኮ ነው 4 ኪሎ ማስፈጸም ጨርስ መልስ ትሰጣለህ። ዲሞክራሲ በመሀል መግባት መበጥበጥ ነው። እንደዛ ነው የሚባለው። መበጥበጥ ነው። ሰኔ 21 አማራ ነው። ሰኔ 21 ሚታርግ የኢትዮጵያ ፖለቲካ እኮ አለ የኢትዮጵያ ፖለቲካ ያበቃን እኮ ትግሬ ፋኖን ሲደግፍ ነው ብለዋል። እኔ ቤት ባለፈው ትግሬ ፋኖን ሲደግፍ አለቀ። እሳት እየቆጠ ነው እየተዝናና ነው በአማራው ብጥብጥ። አንተ ሚታርግ እንጂ ሻንቅላው ኦኬ። አንተ ምን ስርዓት ናስይዘው አሁን ሌላ ተፍቃድ እንዳትነጋገሩ ሚታርግለት በቃ ሚታርግሽ እኔ እያልኩኝ ያለሁኝ ይሄ የኦሮሞ ገዢ መደብ ግልጽ ነው። ጨካኝ ኦሮሞ ይትበልለካ ብልጽግና በል በስነ ስርዓት ፖለቲካ ተወራታ አላበለዛ ብልጽግናው ኦኬ ልምድ ሆነብኝ ነው። በቃ እንደዛ ስለሳልኩ ነው። ኦኬ ብልጽግና ማለት ምንም ርህራሄ ያለው የኢትዮጵያ አስተሳሰብም ያለውን በነገራችን ላይ ሲፈልግ ነፃ ኦሮሞ መሰረታለህ ይላል። ሲፈልግ እንትን ኢትዮጵያዊም አይደለም። ኢትዮጵያዊ በዚህ አይነት መልኩ ውጊያን እየጠመቀ እየጨመቀ ያድሩ። ይሄን ኃይል ኢትዮጵያን የማፍረስ አላማ የታነገተ በፊትና እኮ ተምሃርኛ ነው እና እንትን ኢትዮጵያ ህውሃ ይሄ እንትን አማራ አይደለ እንዴ? እንዴት ነው አማርኛ የሚጠፋው? ሚታርግልኝ እባክሽ ሚታርግልኝ። ለምን ስለ አማራ ትግሪ እያወራ ስለሆነ አማርኛ ሲጠፋ ነገሩ ለምንድን ነው አማራ ማኑ? እኔ አማራ ነኝ ብዬሻለሁ። አማራ ነኝ ብዬሻለሁ። እስቃለች እንዴ? እኔ አማራ ነኝ ብዬሻለሁ። በኃይል ልታረጊ ነው ወይ? ስለ አማራ የአማራ ህዝብ ትግል ስለደገፍኩ አንዴ ሰነ ይኸውልሽ አና የትግራይ ታሪክ እና የአማራ ታሪክ አንደኛ ነገር አንተ ጥቁር ባሪያ እያለ ሲሳደብ ጋላ እያለ ሲሳደብ ከዛ ይኸውልሽ ቤኒን ሚውት አርግ እሱ ያውራ አለሽ። እንደዛ አይደለም ያልኩት። እንደዛ አይነት ቃል እንዳትጠቀም ነው ያልኩት። አትሳደብ፣ እንደዚህ አይነት ቃል እንዳትናገር በላይ እንደዚህ እንዳትናገር ነው። ተፋ ካዩ ሚውት አርጎ አንተ ሰው ነው የምትለው። ቆይ ሚውት አርግ የኔ ወረፋ ነው። ወረፋ ምን ዳቦ ቤት መሰለህ እንዴ?
የራስሽ ጉዳይ ቤት አድርግልኝ። እያወራ ነው ገመዳፍ ቤት መሰል ጋልያ ይኸው ጋላ ገመዳፍ ይኸው ኢንዌይስ ፍሬ የኤርትራ ውጭ ጉዳይ ሚኒስቴር ጦርነት አንፈልግም ከኢትዮጵያ ጋር ብሎ እንትን ብለዋል። ኢትዮጵያ ትልቅ ሀገር ናት፣ ተዘጋጅታለች ልትቀጠቅጠን። በጣም ብዙ አይነት ስልጠናዎች ተደርጓል እና ከኢትዮጵያ ጋር ጦርነት አንፈልግም ብለዋል ውጭ ጉዳይ ሚኒስቴራችሁ። ሰላም ነው አና ተገናኘ እንደዚህ ዲፕሎማቲክ ሆኖ ብዙም እኔ ፒኮሎ የሚባለው ልጅ ሁሌ ይኸውልሽ መንግስት የእግዚአብሔርን ትእዛዝ ነው የሚፈጽመው ይልሻል ሁሌ እና ዘንድሮም እንደዚህ ሆኖ በማግኘቴ በጣም ደስ እንዴ ቢቴል እየተሳደበችው ህብረተሰብ አለ እንዲ አና ከተሳደበች አስወጣታለሁ። እኔ ህብረተሰብ በግል መሳደብናም ቢሆን ባለጌ አይደለሁኝም። ህብረተሰብ ትግራይን ባለጌ ኢንዲቪዥዋል እሱን የተናገርኩት ህብረተሰብ ነው የሚሳደበ ያለው። ስነ ስርዓት አድርጉ እንጂ እናንተ ዳኝነትም ለዳኝነትም ገመዳፍ ብለሽዋል ብለው እና የእሱ ገመዳፍነት ታዲያ ከህዝብ ጋር አማራ ነኝ ብሎ በአማርኛ የሆነ ነገር አማርኛው ጠፋበት። እንደውም ትግራዋይና የትግርኛ ተናጋሪ ብዙ ገመዳፍ አይደለም፣ ቶሎ ነው አማርኛ ፒክ የሚያደርገው። ኦኬ ሊሆን ይኸው ሚኪ ትግራዋይ ነው አይደለ? አማርኛ ጥሩ ኦሮሞ ነው በብዛት ትግርኛ። ሚኪ ኢትዮጵያዊ ነው ፍሬ ኢትዮጵያ እኮ ነው ሚኪ። አንዴ ተረጋጊ። ሰው አፍ ላይ ትቁም። ይሄ ሰውዬ እኮ የአማራ ትግል ብሎ ነው የጀመረው። ሲጀምር ማለት ነው እንደዛ አይደለም። አሁን ይኸውልሽ ኤርትራውያን የሆኑ ተጋሩ አማርኛ ሲያወሩ 6 ወር 8 ወር አመት ምናምን ይጠቀሙት ፐርፌክትሊ ነው አማርኛ የሚያወሩት። አክሰንት አይቸግራቸውም ለአማርኛ። ደቡብ እና አሁን ይሄ ሰውዬ ያልቸገረው ሌላ ብሔር ይቸግረዋል ነው ባሪያ ብሎ እኮ ነው 30 አመት ስልጣን ላይ የነበሩ ሰዎች እኛ ግዴታ ከጣሊያን ጋር መዳቀል አለብን እንዴ ለመቅላት? አንዴ በእናታችሁ እስቲ ሚኪ፣ እኔ ለምንድን ነው ፍሬ ግን ብዙ ጊዜ በአንድ ሳይድ ብቻ የምናገር እየመሰለሽ የምትሳሳቸው? እኔ ኦሮሞ ልጆች እኮ ሰቀጠቅጥ ነው የሚሉ ምን ጎደለባቸው? እኔ ምን አልኩ ታዲያ? አንተን መቻሱ ምን ስለሆንክ ነው አንተ የኦሮሞ ልጆች የምትቀጠቅጠው? ሁልሽም እየተነሳሽ ኦሮሞ ነው የሚቀላችሁ። ዋናና ነው እዚህ ጋር ምስክርነት መሰለኝ ነው። ራስህን ችለህ ስለ ራስህ አውራ። ስለ ኦሮሞ የሚያገባህ ነገር የለም። ኦሮሞን ነው የምቀጠቅጠው ይላል እንዴ? ምን ኦሮሞ ድንጋይ መሰለህ እንዴ? አንቺ ኦሮሞ ተወካይ ማን አደረገ? አንተ ማን ስለ ኦሮሞ አውራ አለ? እኔ ስለ ኦሮሞ ስለ አማራ ሁሌ ስለ ኦሮሞ ነው የምታወራው። ማነህ አንተ? ኦሮሞን መቀጠቅጠው ይላል እንዴ? አዎ ጎበዝ ጀግና ቤኒ ዋ ኦሮሞን ትቀጠቅጣለህ እና ሽልማት ይሸለማል። መጣለች አሁን ባለቤቷ ኦሮሞ ነች። አንተ ለምንድን ነው በኦሮሞ እያሳበብክ ንገርልኝ? ቴንክ ዩ ተላላኪ። እሺ ባለቤቷ መጣለች። ያው እኛ ከተላላኪ ጋር እናወራለን። ለምሳሌ የኦነግ ትግል ፍሬ ታስታውሻለህ? ሁሌ እኮ ነው ሁሌ በኦሮሞ ሰበብ ሌላውን መተቸት መንቆር ምናምን ይፈልጋል። እናንተ ኦሮሞ ጠል ምናምን ይላል። ይኸው ራሷ ኦሮሞ አለች መታለች። ተወካይ ያስፈልጋል። አንተማ ኤርትራዊ ስለሆንክ ኦፍኮርስ እንድንገዳደል ትፈልጋለህ። አካለ ጉዛይ ነኝ አላልክም? ኦፍኮርስ እንደዛ ነው ኤርትራ እንድትመታ አይደል? ቀን ከሌሊት እንቅልፋቱ ያለው ያማል እንደ ብለህ የምታወራው አብይ አህመድ አንጎላዊ ነው። ይሄ ኩናማ ነኝ። እኔ አብይ አህመድ ኤርትራን ሊመልስ ፈልጋል። በቃ መብቴ ነው። ይኸውልህ ወንድ ነው ትክክለኛ አስተሳሰብ። ግን አብይ አህመድ ለኤርትራ እንዳዘና አድርጋ አትናገር። አቀዘቀዘው ላይ 3 አመታችን ነው። 3 አመት ከመጣን 3 አመት ባኒ ምንድነው አላማ ይታወቃል። ፂላዎች ይቻላል ወይ? ከፂላዎች ሰላም እናገኛለን አርፎ እንዲቀመጡ ነው፣ አቅም እንዳይኖራቸው ነው የሚለው። እንዴ ቀይ ባህር ያልሽ አሰብ ለኢትዮጵያ ይሁን ሲባል ባለፈው ሲዋይ ነው። ለምን በሶማሌ በኩል አትፈልግም ኢትዮጵያ? ከኤርትራ ጋር መጣላጥሩ አይደለም ብዬ አንተ በጣም አሞራው ልልህም የባህል ፖለቲካ ይቀላቀላል። ደርግ ሬዲዮ
ዝም በይ ራሱ ይናገር ባኒ። እሺ ይናገር ተናገር። እኔ አንድ ነገር ልንገራቸው አቋሜ ኢትዮጵያ ውስጥ የጥርት ትግል አንደኛ የደርግ ልጅ እኮ ነው። ደርግ እኮ ሚስቱ ጎረቤቴ ነች። እሱ ኤርትራዊ ነው። አማራ ኪንግ ተረጋጋና ደርግ ክፍለ ጦር ውስጥ ያደገ ልጅ ሻጭ በእናታቸው ፍልሽ ፍሬ እኔ ሁሉንም ታጣቂ እኮ ነው አሁንም አልደግፈው መብቴ እኮ ነው። ኦነግንም ህዋትንም ሻቢያንም አልደግፍም። ዘሴም አሁን ደግሞ አድራሻ ቀይሬ ፋኖንም መቃወም ጀምሬያለሁ። ለ2 ዓመት ታገዝኩት። እናንተ ያለቱ ሻቢያ ነው እኮ አዲስ አበባ ላይ ቁጭ ብሎ አማራ ኪንግ ጨርስና ከዛ ትመልሳለህ። ኧረ ቆይ ለምን መሰለሽ አሁን እኛ የሚያስፈልገን ሳየው እውነቱን ነው። ሀይሌ ዲሞክራሲ አያስፈልግም ያለው እኛ የሚያስፈልገን አሁን ዳቦ ነው። ብዙ ህዝብ እየበላ አይደለም፣ ብዙ ህዝብ እየኖረ አይደለም። ሕክምና ሰላም ባጣበት ሁኔታ ላይ ይኸው የአማራ ሚዲያዎች እኮ የሚዘግቡትን መስማት እኮ ነው። አባቶች እንዴት እያለቀሱ 12 ቁጥር ሚስማር በጭንቅላት ሰው ይደረግበታል። 12 ቁጥር ሚስማር በጣም እኮ በጣም አሳፋሪ። ወደ ገደለው ግባ። አረ ፍሬ ላውራ በእናትሽ። በቃ ማቃጠር ነው ስራ። ባለቤቱን ያለው እኔ አንድ ነገር ልናገርና ፍሬድ አንድ የአማራ ህዝብ ላይ እንደዛ እንደወረደ በልጆችና በቤተሰብ ላይ ሊወረድበት መሀል። እሺ አሜን በል። ከካምባራ ዋጋ ትቀምሳታለህ። እኔ እውነቴን ነው የምልህ። አስደፋ እኔ እንዴት 4 ኪሎ ይገባል? አሁን 4 ኪሎ እንዴት ትገባለህ? በቤተሰብ እየተላሳኩ እኮ በልጆች በሚስት በቤተሰብ አድርገን 4 ኪሎ እናስገባለን። ልጆች አንዴ ይቅርታ ይውለ እኔ አማራ ተበድሏል ብዬ ከሚያምኑ የሳምናለሁ። ጦርነት ያስፈልገዋል አያስፈልገው? ይህን ብለው ወይ አሞራው አንዴ ይውለ ይህን ብለው ስለምጠላ ኧረ አሞራው ቆይ ስለምጠላ አይደለም። ትግራይ ጦርነት ያስፈልጋታል አያስፈልጋትም? ግን አሁን ምለው አሁን ብቻ አይደለም። ከ5 ዓመት በፊትም ፌስቡክ ላይ ያለ አቋሚ ጦርነት የሚባል ነገር ደጋፊ አይደለም። ሴንትራል ጋቨርንመንቱ ዘሞር ራሳችን እንዲሳታች እያደረግን በሄድን ቁጥር ኢኮኖሚክሊ ሪሌቫንት የምንሆነው እኛ ነን፣ የምንጎዳው እኛ ነን። አማራ ነው የሚጎዳው ወይ ትግራይ ነው የሚጎዳው? ይሄ የእምቢተኝነት ፕሮፓጋንዳ የ80ዎቹ የሻቢያና የቲፒኤልኤፍን ታንግቦ ኢትዮጵያ ውስጥ ሰክሰስፉል ይሆናል መንግስት ግልበጣ ይኖራል ብለሽ ታስቢያለሽ ብትለኝ አይኖርም። አይ ዶንት ቲንክ እሱን ነው የሚያልኩት። ዛዳዝሚን አማራን ስለምጠላ ወይ ትግራይን ስለምጠላ አይደለም። that's the way I think ይሄ ስለማስበው ነው እንጂ አይውሽ በቃ የኔ ጥያቄ ሞከራችሁት ህዝባችሁን ጨረሳችሁ እና እንደዚህ በእንትን አንሄዱላችሁ በስሜት ለምሳሌ እኔ እንደዛ ስል ደስ የማይላቸው ቤተሰቦች ነበሩ። ይሄ ጦርነት ከኢትዮጵያ መንግስት ጋር ምናምን ያስፈራል ምናምን ስል አንቺ በቃ እንደውም በትግርኛ ሀቦ ነው የሚባለው ሀቦ ዘይብልኪ ምናምን ነበረ የሚባለው። ድል ስጫቸው ይኸውልሽ፣ እንደዛ ከሆነ ድል ስጫቸው። በአንድ አመት ውስጥ በ6 ወር ውስጥ 4 ኪሎ አብይን ግደሉና ግቡ በያቸው። አይችሉት። እንደዛ ብትያቸው ይሰድቡሻል። ይኸውልሽ ይሰድቡሻል። እንደዛ ብትያቸው ምን አገባ ይሉሻል። እኔ ከ2 ዓመት እኮ ፋኖ እንደገፍኩ በርቷ ብሔርተኛ እና በእንደዚህ በሌላ ፖለቲካው ልክ ነህ። የአብይ የብልጽግና ነጫትን እዛ ከኡጋንዳ እየነገርክ ነው። በነጻ ታስገባለህ፣ ታስወጣለህ። ዝም ብለህ አፈን አንዴ በኦሮሞ ላይ አንዴ በአማራ ላይ አንዴ በትግሬ ላይ እየመጣ ካፈን አትክፈት። አንተ እከካም ጫትን ነግድ ዝም ብለህ እዛ አሁን ይሄ ጫት ነው የሚነግድህ። ምንድን ነው እንደ ቴሌቪዥን በእርግደሽ እያየሽ ነው እንዴ? ቆይ አረጋጊው። ይሄ ጥቁር ድንጋይ እኛ ስናቀው እየገለባበጠ ለኦሮሞ እያዳላ እየመሰለ እዚህ ጋር አንዱን ማስጠቆር አማራን እየደገፈ እየመሰለ ምናምን እንደዛ ነው እያጭበረበረ ነው የሚኖረው። ብዙ ጊዜ አይቼዋለሁ። ገባሽ? ሻቢያ ጋር ምናምን ስተቻል ሻቢያ አሁን አና ስለ ኦሮሞ አገባም ስትለው ጸጥ አለ። ወዲያውን ተከርብቶ አማራ ጋር ከቻለ ይሄ ነው ስራው። አሁን ኖ አላማ አንተ ኢትዮጵያዊ ስላልሆንክ ፈርስት ፕሌስ ተጋደሉ ማለት እንጨርሳችኋለን ምናምን የምትለው ነገር አለ። አፍ አዳልጦት ይሁን ወይ አውቀህ አስበህበት ይሁን እሱን ፈጣሪ
እየደጋግመህ ትግራይና ኤርትራ ተጋደሉ እኮ አለን ይላሉ። ትግራይና ኤርትራ፣ አማራና ትግራይ ወይ ጉድ! ምንም የማይለው ነገር የለም። ኤርትራ ሴፍ እንደሆነች ያውቃል። አማራ እኮ ቢሆን እንደዛ አይናገርም እኮ ጠዋትና ማታ በቃ ጥላቻ አማራ አሁን ምንድን ነው? ቆይ እኔ የምልሽ ፍሬ አጀንዳሽ ምንድን ነው? ደረባችሁ አታውሩ። ደርብ ይሰፋል እኮ። እስቲ አሞራው ሰርክ ያውራ። አንድ ጥያቄ ያለ የለውላችን የአማራ ትግር ዳይለማ አሁን አማራዎች ይገደሉ ነበር፣ ቤኒሻንጉል ወለጋ ምናምን ብዙ ነገር ነበር እና አማራ ትጥቅ እንደገና ደግሞ ትጥቅ ፍታ ሲባል ቲፒኤልኤፍም አልፈታ ማንም ባልፈታበት ታይም እና በእንደዚህ አይነት ሁኔታ አማራ ትጥቅ ማንሳቱ ትክክል አይደለም ወይ? ወይም ማለት የማይገባ ነገር ነው ያደረገው? አልገዛም ባይነት ነው ወይ? ይሄ የመብት የነፃነት ራስን የመከላከል አይደለም ወይ? አንዱ እሱ ነው። ሁለተኛው አማራ ታጥቆ እሺ ታገለ እንበል፣ ተገቢ ነው እንበል፣ ታግሎ ኢትዮጵያ ውስጥ እንደገና በብሔር ተደራጅቶ ስልጣን የመያዝ የኢትዮጵያ ሕዝብ የሚቀበል ይመስላችኋል? እኔም የኢትዮጵያ ሕዝብ በዚህ የሚቀበል አይመስለኝም። በብሔር ተደራጅተህ አፋርን አሁን ክልሉን ፍረስ ብትለው አይፈርስልህም። ሲዳማ፣ ሶማሊያ፣ ኦሮሚያ፣ ደቡቦች እንዴት ነው ክልል የምታፈርሰው? ዝም ብለህ ክልል ዝም ብለህ አታፈርስም። ክልል አሁን ደስ ባለው ጊዜ አንዴ እዚህ ጋር ደቡብ ትባላላችሁ፣ እዚህ ጋር ደቡብ ምዕራብ፣ እዚህ ጋር ሲዳማ ምናምን እንደሚለው አቅም ስለሌላቸው ነው። አቅም ቢኖራቸው ይከላከሉ ነበር። ኮንስቲትዩሽን የክልል ስትራክቸር የኮንስቲትዩሽኑ ፓርት ነው። ኮንስቲትዩሽን ሲዋቀር ምንድን ነው አማራ እስካሁን አንድ ያሉ ነው በኢትዮጵያ ኮንስቲትዩሽኑ እኮ አሁን ኢትዮጵያ አንተ አማራ ትበል እንዴ? ምንድን ነው አማራ ላይ ይጣበቃል? ቆይ አንዴ ከእሱ ጋር እያወራን ነው። አንተ ስለ ብሔር አውራ ብራዘር፣ ስለ አካሉ ጉዛ አውራ እና እያንዳንዱ ብሔር ክልል የመሆን መብት አለው በኢትዮጵያ በቃ ፍሬንድ አብሽር። አንተ አጀንዳ ትቀበል ከሱ በእናትህ። አሁን እያወራን የነበረው የኤርትራ ውጭ ጉዳይ ሚኒስተር ጦርነት አንፈልግም ብሏል የሚል ቶፒክ መጥቶ ነበር። ይህን አውቆ ነው ገልብጦ እዚህ ጋር አማራ እንትን የሚለው እናንተ ላቸው ይሄ ልጅ አጀንዳው እንደዛ ነው። አሁን የት ነው የሰማሽው? ለምን አቀዘቀዘው? ኖ የብልጽግና መንግስት ለምን አሰብ የሚለውን ጦርነት ያቀዘቅዘው ይመስላል? አልተዘቀዘም። ዳንኤል ክብረት ማብራሪያ ሰጥቷል። አሜሪካ እንትን ብላ አንድ ማለት እና ታዲያ እኛ የጨውነው ዝም ብለን እኛ እንቀጥላለን መጫዋችን። አሰብ ብልጽግና ወረደ፣ ሌላ መንግስት መጣ፣ አሰብ የኢትዮጵያ ነች። እኛ አቋማችንን እንቀይረው ለብልጽግና ብለናል። መጀመሪያውኑ ብልጽግና የእኛን ልብትር እኔ የምለው የኢትዮጵያ የኤርትራ መንግስት ቆይ አንዴ እንደፈቀዳችሁ ሳይሆን ምንድነው መደረግ ያለበት? የኢትዮጵያ መንግስት እና የኤርትራ መንግስት ምን ላይ ነው ያሉት? አሁን እንደምትለው አና የውጭ ጉዳይ ሚኒስቴር የኤርትራ እውነት ነው ትዊት አድርጓል ኦር ሰም መግለጫ አውጥቷል ወይስ መጀመሪያ ጋዘር ዘ ኢንፎርሜሽን ዌል አድርጋችሁ በስነ ስርዓት ዜና ውርቶ ከባወር አዘርዋይስ እንደዚህ ዝም ብሎ አሰብን ሊሰጡ ይችላሉ። ወይ ኤርትራ ያው ኢሳያስ አደጋ መስሎ ታይቶታል። ኦልሬዲ እንደዚህም ፈርቶ አያውቅም በዘመኑ። አብይ ዝናድ መለስ ያደረኛ ብሎ ስላሰበ ምናልባት ከአሜሪካኖች ጋር ሚዲየት በማድረግ አሰብን የመስጠት እንትን ሊኖር ይችላል። በሙሉ ከማጣት አሰብን እሰጣለኝ ወደ ማለት ሊመጣ ይችላል። ባይደው ያው ሳውዲን ፈርሞ ነበር። በእርግጥ ወያኔ ስላልጠፋች ነው እንጂ የተፋረሱት። አሁንም ወደዛ ተርም ሊመጣ ይችላል። ሱች ሊያደርጉ ይችላሉ እኮ መጨረሻ ላይ ግን ሊቀር ይችላል። የአሰብን አስተዳደር ነው በደርግ ጊዜ የነበረውን ሞዴቃ አካባቢ ወይስ አሰብን እንትኗን ወደቧን ብቻ ሌላኛውን ፓርት ስቲል ኤርትራ ውስጥ ወደቧን ብቻ እንዴት ዘሎ ነው እንደሚነካት አለ። አፋሮች ያሉበትን ኤሪያ አጠቃላይ ካልቻለ ፖርት አክሰስ እንደማለት ነው እንዴና ፖርት አክሰስ እኮ መሬት አለ የሚያገናኘው ዘሎ ምን እንትን ደሴት ነው እንዴ? የአውራጃ ጥያቄ አይደለም። አሰብ አውራጃ ከተባለ ብዙ ቦታ ይሸፍናል፣ እስከ ላይ ይሄዳል። አዎ ላይ
ኤኒዌይ ለማንኛውም የአሜሪካ ሴናተር ኢትዮጵያን ምን እንደሚፈልጉ አይታወቅም። በሰማይ እንኳን አይግባቡም ያለው አይግባቡም አላው በገት ታዲያ እኔ ሊሰድቡኝ አሁን ባይዘዌ ባኒ የሚናገረውን አሜሪካኖች እንደሚፈልጉ አልታወቀም። ነው ችግሩ እሱ ነው። እኔ የምፈልገው ምን መሰለህ? ቁጭ ብለን ነጭ ልብስ ለብሰን ሁላችንም ቂመኞች በደለኞች ነን። አደባባዩ ወጥተን ይቅርታ እንጠያየቅ። በቃ ለኢትዮጵያ መፍትሄ ነው። አብይ አልክ፣ ሻዕቢያ አልክ፣ ህወሓት አልክ፣ መፍትሄ አይመጣም። መፍትሄ የሚመጣው አሁን አብይ ሻዕቢያ ምናምን ቢወርድ እኮ ሌላ ኢትዮጵያውያን ስልጣን ላይ ቢቀመጡ እንደገና ይጣላሉ። እኛ ደማችን እንጣላለን። የተባለው ምንድን ነው? ስለ ህዝብ አይደለም ሲራክ የተባለው ኢሊቱ ዘሞስት በቃ ዲስክራይብ መደረግ የማይችሉ ኢሊት እንዳላት ኢትዮጵያ በጣም ግራ የሚገቡ በጣም የሚያስፈሩ ናቸው። ግራ የሚገቡ ለራሳቸው የሚጋጭ በተለይ ማለት ነው። አቤት እኔ ጉራጌ ብሆን ወይ ሶማሌ ብሆን ወይ አፋር እናንተ ላይ እኔ ህዝቡን አደራጅ ነበር። በተለይ አማራ፣ ትግራይ፣ ኦሮሞ ሄዴክ ናቸው ሶስታችሁ። በጣም የኢትዮጵያ ሄዴክ። ኦሮሞ እኮ ቢታገል ችግር የለም። የትግራይ እኮ ነው ግራ ይገባል። ምክንያቱም 80 ሚሊዮን ናቸው። ትግሬው ምን አግብቶት ነው አሁን እዚህ ውስጥ የገባው ነው ጥያቄው። እነዚህ ብዙ 80 ሚሊዮን 80 ሚሊዮን ናቸው ያማል እንደ አንተ ሰው ይላሉ። እንደዛ ሚሊዮን ባለበት ሀገር እንዴት እና በእኛ አንዳንድ ሚሊዮን እና ሌሎቻችን እንጃ ይላሉ። የለም እንጂ እያለ ነው ሊቀር እኔ ብለው ማለት እኔ የኢትዮጵያ አቆጣጠር ደስ የሚለኝ ኦሮሞ 20 ሚሊዮን እያለ ትግራዋይ 15 ሚሊዮን ነው። ኦሮሞ 50-40 ሚሊዮን ከሆነ ትግራዋይ 5 ሚሊዮን ነው። ኦሮሞ 60 ሚሊዮን ትግራዋይ 5 ሚሊዮን ነው። ኦሮሞ 80 ሚሊዮን ትግራዋይ 5 ነው። እኔ የምለው ይሄ 5 ሚሊዮን ትግሬው እንደው ኦሮሞ ነው አፍሬ ትግራዋይ የከማን ትግራዋይ የሚገርመው ነገር ትግራዋይ ከማን የሚውለት ትግራዋይ ነው የሚሆኑት ልጆች። አንድ የኦሮሞ አባወራ ማለት ነው ከአርባ ቤተሰብ በላይ ያለው የልጅ አምስት ሚስት ማግባት ይችላል። አና ማለት ፕሮቴስታንት ናት እና አምና ስለኔ አታውራ። እኔ አና እንዲህ ናት ብላ አታውራት። ፕሮቴስታንት ናት። በኢየሱስ ነው የምታምነው። አንድ ሚስት ለአንድ ባል ነው። እሷ ግን 40 በመውለድማ እንታማም። በተለይ ወንዶቹ 5 ቦታ 4 ቦታ ነው የሚወልዱት። ትግሬ ይወልዳል። ለኦሮሞ አታውራ ስለ አና ማውራት አልጀመረም። አንድ 2 ትግራይ ይወልዳል። 1-2 አማራ፣ አርቤትን፣ ኦሮሚያ ምናምን እያለ ያራርቁ ይወልዳል። ነው አትሊስት ማለት ነው ከ15 በላይ ነው አንድ ፋሚሊ ራሱ ቤት ውስጥ ያለው። በየቦታው ነው የሚወልዱ ከመውለድ ሲሞቱ ይልሽ ደግሞ አይ ሪሜምበር ሀረር ሲሞቱ 4 ልጅ በአንዴ የሚመጣው። በዛ ላይ ጉዲፈቻ ሞጋፈቻ እናደርጋለን ታውቂያለሽ። ከትግራይም ከአማራም የመጡትን ሰዎች ወደ ኦሮሚያ እና በየጊዜው ድሮ ነው። እኔ ግን እሷ ስለ ኦሮሞ ታወራለች፣ ሌላው ሳይሆን አታውሩ ስለ ኦሮሞ። ኦሮሞ ነች አንዴ እንዴት ሆና እኔ እኮ